እርሶ ሴንሲቲቭ ስለሆኑ እንዳይጎዳዎትም አንዳንድ ሰው ንግግር እንትን እላለሁና እንግዲህ ዲያቆን ዳዊት በሆነበት ነገር አዝናለሁ። የዛን ቀንም ዳሩ እኔ ድል በድል ጋር ነበርኩኝ። እዛ ሳናግራቸው ቆይቼ እኔ ስገባ ነው ዘሎ የወጣው ማለት ነው። እኔ ፊት መቆም አይችልም። ለምን በቃ ማንም አሁን የዛን ቀን እኔ ድል በድል ቤት ስናገር ማንም የማያውቀው እኛ ለመኑ አለሽ አይደለ? ከአርብ ጀምረን ነው የምንለምናቸው። እነዚህ ደግሞ እንዳልተኛበትም ግባ ኧረ ሃይመረ የሆነ ነገር እያለ ነው ይሉኛል። ሰርክ ከዛ በሌላ ያዋለሁ ይለምኑታል ሴቶቹ ተወረ መምህር እንዳይበሉን። አሁን ሰው ትናንትና የጀመረ ወይም ዘማርያም ጋር ሀሳብ ከተነ ከዛ በፊት ነው የተጀመረው። ጥዩፍ ቃል ነበር የሚናገረው። ቢያንስ እንኳን ቀብራችንን እንኳን አስክሬን ምናምን ታውቃላችሁ። ከትላንትና በስቲያ የ70 ዓመት ሰውዬ እኮ ነው ተከታትፎ ጭንቅላታቸው ከዚህ እጃቸው ከዚህ እግራቸው ከዚህ ምናምን። ይኸው ዛሬ እኮ ይኸው ስሙ አባቶቻችን ወደ ቦታው መሄድ አልቻሉ። ተመለሱ አለ መንግስት። በቃ ሪስኩን አልገባም ተመለሱ አለ። አጅቦ የሄደው ሰራዊት ተመለሱ አለ። ለምን? ትላንት ከትላንት ወዲያ ምን ብያቸዋለሁ? 2000 ሰራዊቶች አሉ እዛ የሰለጠኑ የታጠቁ 2000። ድሮኑ እዛ ጋር አይሰራም። ስለዚህ ተመለሱ፣ እኔ ሪስኩን አልወስድም አለ መንግስት። ስለዚህ ያላቸው አማራጭ መመለስ። እዚህ ጋር ንብረት ትተው ስጦታቸውን አስቀምጠው ወደዛኛው ነበር ጉዟቸው። ወደዛኛው ሲሄዱ መንገድ ላይ ነው እንግዲህ ያ ቶክስ የተፈጠረው። ስለዚህ ተመለሱ። እሺ ምን ማድረግ ነበረባቸው? አሁን እንግዲህ ከዚህ በኋላ ምዕመናዎቻችንን ለማየት የማንችልበት ሀገር ብለው መግለጫ ማውጣት ከነሱ የሚጠበቀውን ነገር እንደሰማውኝ ምን ጠይቃለሁ። ምን እንደሚሉ እንጠብቃለን። ለምሳሌ ትልልቅ ሙቭመንቶች እያየን ነው። የባህር ዳሩ ሙቭመንት በኋላ እናነሳዋለን። የስላሴ ዩኒቨርሲቲ በጣም እግዚአብሔር ያክብራችሁ። አንድ ነገር ብቻ የስላሴ ተማሪዎች ስለምሰሙኝ አንድ ነገር ብትጨምሩልን ደስ ይለን ነበረ። የዘንድሮ ሐምሌ ገብርኤል አርሲ እዛው ቅዱስ ገብርኤል መሆን አለበት የተቃጠለው ቤተክርስቲያን ጋር እችን ብትጨምሩልን ደስ ይለኝ ነበር። መግለጫውን ሙሉን አስተላለፍ ያለው ጥሩ ነው። ከ4 ኪሎ እዛ ድረስ ቦርክ እያደረጋችሁ መሄዳችሁ ቤተ ክህነትን በሩ ከፍቶ ተቀብሎ አቤቱታችሁን ጩኸታችሁን መቀበሉ በጣም ደስ ብሎኛል። ስለዚህ አሁን ሌሎች ደብሮችም እንደዚህ አይነት ኢንቮልቭመንት ማሳየት እና አይመረ ያው እንዳትገቡ ስለሚያደርጓቸው አንዳንዶቹ ማለት ነው። መምህር ሀሳብ ካሉት ይቀጥሉና ዲያቆን እንኳን ደህና መጡ። ሰላም እንዴት አለ? እኔ ባልኖር ኖሮ እንዴት ትናገር ነበረ? ይሄ ለእኔ በለ ሴንሲቲቭ ሆነ ነው ዛሬ ወይስ እንዴት ነው? እኔ ውሸታምና አጭበርባሪ ሰው አልወድም፣ እውነት ለመናገር ማለት ነው። አይ ስቀልድ ነው። እና እኔ ታውቀኛለህ፣ ቀድሜም ስለማውቃቸው እነዚህ ፍራሽ አዳሾችን አንዳንዶቻችሁ ለዛውም አትቀበሉኝም እኮ አይደለ? በውስጥም ስናገር እኮ አትቀበሉኝም። ግን የሃይመረ ያማል። እኛ እኮ ቅዳሜ ዓርብ ለመኑ መች የጀመርነው? ዓርብ አይደለ? ቅዳሜ ምሽት አይደለ መናገር የጀመረው ሃይመረ ለመኑ ያቡ። አዎ ቅዳሜ ምሽት ነው። ቅዳሜ ሰርክ ለእሁድ ማለት ነው። ቁጭ ብሎ ገላውን ታጥቦ ወደ መቅደስ አይሄድም። እውነታው ይሄ ነው እና ይሄ ነው። መምህር ሚካኤል የተወሰነ ሀሳብ ይችሩንና ዲያቆን ዳዊት እንግዲህ ብለው ከሆነ መንግስት የለም ነው ያሉት። እኔ ሰምቻለሁ። እንግዲህ ምን አመጣው ብለዋል አባቶቻችን። እሺ ዲያቆን ዳዊት ይቀጥላሉ። ብቻ ከሳቸው ቀደም ባልናገር ችግር የለም። ግን አንዳንድ ሀሳቦችን ላንሳ። እንደው የአይመረን ጉዳይ ስንመለከት እንዳሉት ነው። ሊቃውንት ጉባኤ የነበረ ነው። እንደው ሊቃውንት ጉባኤ የሚለውን ነገርም ራሱ እንደው አሁን ቀደም ሰውየው ሊያነሳው የፈለገው ጉዳይ የቤተክርስቲያን አይን ነው የሚለው፣ እኔ ደግሞ የቤተክርስቲያን አይን የሚያጠፋ መምሪያ ነው ብዬ ነው የማስበው። እና ቤተክርስቲያኗ በስሯ የሚታተሙ መጽሐፍትን፣ መዝሙራትን እንዲገመግም ስልጣን ያለው አካል ነው። ብዙ በቁጥራቸው ብዙ አይደሉም።
ነገር ግን መስራት እንዳለበት መጠን ያልሰራ ዛሬ በዋልድባ የምንሰማው ቤተ ጣዕመ ቤተ እንትን እየተባለ የቅባት እምነት በጎጃም በተለያየ ቦታ በሸዋ የምንሰማቸውን ነገሮች ሁሉ የሊቃውንት ጉባኤ አርሞ አርቆ ሊያስተካክላቸው የሚገባ ለዘመናት በየአብያተ ክርስቲያናቱ በየገዳማቱ የተሰከሰጉ መናፍቃኖች ለመከላከል አባቶቻችን የሚያቀርቡትን ጥያቄ አፍኖ የሚይዝ መዝሙር ለማሳተም መጽሐፍ ለማሳተም ብዙ ጉቦ የሚጠይቅ ተቋም ነው። ራሱ መምሪያው ራሱ በደንብ ሊጠራ የሚገባው መምሪያ የነበረ ነው። ከዛ ውጭ ባለው ሂደት እንደተባለው የሰውዬ የገንዘብና የገንዘብ ጥቅም ነው። እኔ እንዲያውም እርሶን ካሉ በኋላም ከእርሶ ጋር በተነጋገርንበት አግባብ አግኝቼዋለሁ። እዚህ አራዳ ክፍለ ከተማ ገቢዎች ክሊራንስ ለማውጣት መጥቶ አባይ ባንክ ብድር ይሰጣል። ይሄ ብድር የሚገኘው ምዕመናን ከሚያስገቡት ገንዘብ ላይ አባይ ባንክ በተጠራቀመለት ልክ ለየመምሪያው ለየሀገረ ስብከቱ ለየገዳማትና አድባራት ሰራተኞች ብድር ያበድራል። ስለዚህ እነሱ ጥቅማቸውን ከቤተክርስቲያን ያገኛሉ። ቅድም እንደተናገሩት ነው። ደሞዛቸው 30-40 ሺህ ብር ያገኛሉ። አንድ ቦታ ይጻፍላቸዋል። ከታች የሚመጣው በአብነት ትምህርት ቤት አልፎ የሚመጣው ተማሪ ስራ አያገኝም። እነሱ 4-5 ደሞዝ አዲስ አበባ ላይ ይበላሉ። ከዛ ውጭ በየጉባኤው በየሄዱበት ጉባኤ ከ5 እስከ 10 ሺህ ብር ያገኛሉ። ዋና ሊቃወሙት ሊያስተምሩት የሚገባው ምዕመን ገንዘብ የሚሰጣቸው የሚያግዛቸው ምዕመን የሚገፉ ከዛ ውጭ የዚህ የሚበደልን ምዕመን ደግሞ ድምፅ ማሰማት የማይፈልጉ ጥቅማቸው ካልጎደለባቸው፣ ኪሳቸው ካልጎደለባቸው፣ ክብራቸው ካልጎደለባቸው ሌላ ነገር ግድ የማይላቸው ከዚህ በፊትም ደጋግመን ከእርሶ ጋር ማስተነዋል። እንደውም ቤተክርስቲያናችን መምህር ሊባል የሚገባው ማን ነው? መጋቢ ብሉይ ማለት እኮ ለጉባኤ ቤቱ የሚሰጥ ስም እንጂ የግለሰብ ስም እኮ አይደለም። ጉባኤ ዘርግቶ የማያስተምር 4 ኪሎ የሚያወርድ ዱልጌ መጋቢ ብሉይ ሊባል አይገባው። ከዛ ውጭ መናፍቅ ሆነ። መናፍቃን አዳራሽ ሄደ። አይኑን ጨፍኖ ጸሎት ሲያደርግ ነበረ። ሴጣን ለመፈወስ ሲታገል ቪዲዮዎቹን ተመልክተናል። ሴጣኖቹም አላገጡበት እንደተባለው ነው። በኋላ ሲቸገረው ደግሞ ተመልሶ መጣ። ትልቁ የቤተክርስቲያኑ አንዱ ክፍተት ከፍተኛ ዘረኝነትም ስላለ በቃ ዘረኝነት ስላለ አንዱ አንዱን ይሳሳባል። ጎጃሙ ጎጃሙን ይስባል፣ ሸዋው ሸዋውን ይስባል፣ ኦሮሞ ኦሮሞን ይስባል፣ ትግሬው ትግሬውን ይስባል። ስለዚህ በዘረኝነት የተያያዘ ጉዳይ ከመሆኑም አንጻር እዛ ውስጥ የሚሰራው ነገር ብዙ ከመሆኑ አንጻር ተመልሶ የሰውዬ ቤተክርስቲያን ሲገባ አንደኛ በአግባቡ ንስሐ ቅንና ሊሰጠው ይገባል፣ ሊታረም ይገባል፣ ከራበው እንጀራ ሊሰፈርለት ይገባል እንጂ ተመልሶ ደግሞ ሌላ ቦታ ላይ ስልጣን ሰተል ታስቀምጠው የሚገባበት አልነበረም። ነገር ግን እንደምንመለከት የነ ዕዝራን ታሪክ ስንመለከት ሌሎች የተመለሱ መናፍቃን አዳራሽ ሄደው የተመለሱ ልጆች ስንመለከት ዘለው መድረክ ላይ ዘለው ማይክ ላይ ዘለው ሰባኪነታቸው ዘለው ዘማሪነታቸው የሚመለስበት ክፍት ቤት ከመሆኑ አንጻር ነው። ግን እነሱ ከአባይ ባንክ የወሰዷት ገንዘብ ከየሀገረ ስብከቱ በ20% ከዛ ደግሞ ለቤተ ክህነት ደግሞ ፈሰስ ተደርጎ የመጣ ገንዘብን መሰረት ተደርጎ ደሞዛቸው የሚሰፈርላቸው ብድራቸው የሚሰጣቸው እነሱ ስብከተ ወንጌል የቤተክርስቲያን ዋናው ዓላማ ስብከተ ወንጌል ሆኖ እያለ ያ ለስብከተ ወንጌል ተብሎ የሚመጣውን ገንዘብ እየተቀራመቱ ለምዕመኑ ግን ግድ የሌላቸው ምዕመኑን የማያጽናኑ መንግስት በጎ ሲሰራ እናመሰግናለን፣ ሲያጠፋም ደግሞ እንወቅሳለን። አሁን እየገደለን ነው። ይህ ጥያቄና መልስ እኮ የለውም እኮ። የአርሲ ጉዳይ እኮ በብልጽግና ዘመን የመጣ አይደለም፣ በኢህአዴግ ዘመን የነበረ ነው እኮ። እነዚህ በጣም ሴንሲቲቭ የሆኑ ቦታዎች አርሲ፣ ቤኒሻንጉል፣ ጋምቤላ ምናምን እኮ የምንመለከታቸው ምንድን ነው ሀገሪቷን ለመበታተን ሀገሪቷን ወደሚፈለገው ቅርጽ ወደ ሶማሌ በአርሲ በኩል በቤኒሻንጉል በኩል ደግሞ ከሱዳን ጋር ወይ ደግሞ ታላቋን ትግራይ ከመመስረት ጋር አያይዘው ስራዎችን ለመስራት ታይም ቦምብ ያስቀመጡባቸው ቦታዎች ናቸው። ይሄ ከኢህአዴግ ዘመነ መንግስት ጀምሮ ወይ ደግሞ ከነጣሊያን ከኮሎናይዝ ካደረጉ ሰዎች ጀምሮ እንደ ታይም ቦምብ የተሰራ ነውና የአርሲ ግፍና መከራ እኮ በኢህአዴግ ዘመን ነበር። በብልጽግና ጊዜ በተደጋጋሚ የደረሰብን ባለፈው ገድለውናል እኮ ዛሬም እየገደሉን ነው እኮ። ዛሬም መከራ እያጸኑብን ያሉት። ቢያንስ እንኳን ድምፅ መሆን ባንችል መናገር እንኳን ባንችል እንደው በዝምታና በለቅሶ እኮ ልናገለግላቸው የሚገባ ምዕመናኖች ናቸው። እኛ ከተማ ያለን ሰዎችማ ለበደል ለኃጢአት እኮ የቀረብንን እኮ። እነዚህ ሰዎች ግን አፈር ገፍተው የሚኖሩ ያንን ቦታ ያቀኑ እዛም ሲኖሩ እንደ ሁለተኛ ዜጋ ራሳቸውን አጎንብሰው የሚኖሩ ናቸው። እነ ጀዋር ስለ ሜንጫ ተናግረዋል እኮ። አንገቱን ቀላ የሚያደርገው በሜንጫ እንቆርጣለን ብለዋል እኮ። ምንም የተለየ ነገር የለም። የሚጠበቅ ግፍና መከራ ነው። ግን ያንን ግፍና መከራ ግን ቤተ ክህነት ሀገረ ስብከት ላይ ተቀምጠው ለማድበስበስ የሚሞክሩ ከነዛ ምዕመናን ጉያ ከነዛ ምዕመናን ኪስ ወጥቶ የመጣ ገንዘብ ደሞዛቸው እንደሆነ ሊያውቁት ይገባል። ቢያበላችሁ ያ ምዕመን ነው። አሁን ሰሞኑን ሽኛ ማንስታችሁትም ከሆነ አላቅም እንጂ አዲስ አበባ ሀገረ ስብከት ስለተበደሉት ሰዎች ስለደረሰባቸው ግፍ
ማውራት ሲገባ ያንን መኮነን ሲገባ የተቃጠለውን ቤተክርስቲያን መልሰን እንሰራለን። እኛ ስለተቃጠለው ቤተክርስቲያን እኮ አይደለም ስለሚፈርሰው ሕንፃ ሥላሴ እንድንጮህ ነው ዋናው የሚያስፈልገው። የምትመለከተው አዲስ አበባ ሀገረ ስብከት ላይ አቡነ ሕርያቆስ አሉ። ከዚህ በፊትም አንስተን ከሆነ አላቅም እዚህ ቤት 500 ሺህ ብር ከእያንዳንዱ አዲስ አበባ አድባራትና ገዳማት ለሆሳዕና ማርያም አምጡ ብለው በደብዳቤ ካለሀገረ ስብከታቸው ገንዘብ ወስደዋል። አሁን ደግሞ ሌላ ቢዝነስ ነው ይሄ ደግሞ የምትመለከት ከየአድባራቱ አሁን ነገ ደብዳቤ ይላካል። 500 ወይ 1 ሚሊዮን ብር አዋጡ ይባላል። 200 ምናምን አድባራት አሉ ከአዲስ አበባ 200 ምናምን ሚሊዮን ብር ይሰበሰባል። ኪሳቸው ላይ ያደርጉና በቃ ቤተክርስቲያን። እኛ እኮ እያልን ያለነው የክርስቲያኖች ግፍ ይቁም፣ አባቶች ድምፅ ሁኑን። አንዳንድ ያወራናቸው አባቶች፣ አንዳንድ ያናገርናቸው ወንድሞች አሉ። ወይ ፖለቲከኛ መሆን አልቻልንም፣ ወይ ሃይማኖተኛ መሆን አልቻልንም። በቃ በአንድ ስም እኮ ማሊያችንን አውልቀን ብልጽግናን መቀላቀል ይህ ጽድቅ ነው። በቃ ለገንዘብ ለህይወታችን የሚሆን ነገር እናገኝ። አለበለዚያ ደግሞ ሃይማኖተኛ መሆን ካለብን በእንደዚህ አይነት ታይም እኮ ግብጾቹ እንደዚህ አይነት መከራ ሲደርስባቸው ፓትሪያርኮቹ ገዳም ነው የሚገቡ፣ ጳጳሶቹ ገዳም ነው የሚገቡት። በቃ ቤተክርስቲያን እስክትስተካከል ይሄ መከራ እስኪያልፍ ድረስ ሰብስበን ሌላ ድራማ የምንሰራበት ምዕመን ሰብስበን ሌላ ጨዋታ የምንጫወትበት ብልጽግና ጠርቶ ሲያበላን ሌላ ድግስ እዛ ጋር ከበርቻቻ የምናደርግበትን ነገር በአይን በብረቱ እያይ በዚህ ዘመን እኮ የሚደበቅ ነገር የለም። ቲክቶኩ፣ ፌስቡኩ፣ ዋሬቨር ሌላ ሶሻል ሚዲያ እኮ እያንዳንዷን መረጃ በየቀኑ ያመጣል። እንደው ግድ የለም የኔ መናገር የኔ መጮህ ውጤት ላያመጣ ይችላል እንኳን ካልን እንኳን እንደው በዝምታ እግዚአብሔርን ማገልገል ይገባል። ወንድሞቻቸው ናቸው በአንድ መድረክ የሚያገለግሉ መምህራኖቹ ሲታሰሩ ነገ እኔ ላይ የሚመጣል እኮ ይህኛ እኮ ጠባያችን ራሱ የበግ ጠባይ እኮ ነው ያኳል። እንደ ፍየል ጠባይ እኮ በሌላው መውደቅ እኛ ዝም ብለን የምንቀጥል ሰዎች አይደለም። ሌላው ላይ የሚደርሰው መከራ የኔ መከራ ነው፣ ሌላው ላይ የሚደርሰው ግፍ ነገ በእኔ የሚደርስብኛ ብለን የምንጨነቅ ክርስቲያኖች ነን። ስለሌሎች መከራ የምንጨነቅ መሆን አለብን እንጂ እኔ ስለበላው፣ እኔ ኮንዶሚኒየም ስለገዛው፣ በብድር መኪና ስለገዛው፣ ቤተ ክህነት እንደ ልቤ ስለምገባ ስለምወጣ፣ ከሙዳይ ምጽዋቱ ከጥላው ላይ የታፈሰ ገንዘብ ስለሚሰጠኝ የሌላው ምዕመን አይመለከተኝም ማለት ነውር። ግን ቤተ ክህነቱ በጠባዩ እንደዚህ አይነት ሰዎች የተከማቹበት ትልቁ ችግር እኮ እኮ ነው። ከእግዚአብሔር ጋርም ያለው መስመር እንዳይሰምር የምዕመኑንም ጩኸት እንዳናሰማ። አዲስ አበባ ላይ እኮ ሲስተም እየበላው ያለው ሰው ቀላል ነው እንዴ? እነ ስላሴ ዛሬ ባዶ ሆኗል። እነ ገብርኤል እነ ባታ እኮ ዛሬ ባዶ ሆኗል እኮ። ዛሬ ልጆች መጫወቻና ዝም ብለው ወክ ማድረጊያ ትራክ እየተሰራ ምዕመናን እየተፈናቀሉ ዳር እየጣሉበት ያለው እኮ ነገር እኮ ይህም እኮ ግፍ ነው። አባቶቻችን ቤተ ክርስቲያን ሰበካዋ ባዶ ሊሆን አይገባም፣ ልንፈናቀል አይገባም። ልማትም ከሆነ ባለንበት ባሪስ የተቃጠለውን ቤተክርስቲያን እንሰራለን ብለው ወሰኑ። እኛ እንደዚህ አይነት ፕሮፓጋንዳ ምን ያደርግልናል? እኛ የሞቱት ወንድሞቻችንን ፍታት እንዲፈታላቸው፣ ጸሎት እንዲደረግላቸው፣ መከራው እንዲቆም መትጋት አለብን። ከግብፅ አብያተ ክርስቲያናት ብዙ ልንማር የሚገባን ነገር አለ። መከራው ምን እስኪያደርገን ነው የምንጠብቀው? ይኸው በቃ በጣሊያን ዘመን እኮ መንበር እኮ አልተሰደደም እኮ። በጣሊያን ዘመን እኮ ታቦት ተይዞ እኮ አልተሰደደም እኮ። እዛው ተቃጥሎ ሊሆን ይችላል። በዚህ ዘመን እኮ መንበር ተሸክመው ሲሄዱ በቃ ከዚህ በላይ ሞት አለ እንዴ? ከዚህ በላይ መከራ አለ እንዴ? ከዚህ በላይ ማነስ አለ እንዴ? ሊቀ ጵጵስናችን፣ ጵጵስናችን፣ መምህርነታችን፣ መጋቢ ብሉ መጋቢነታችን ምኑ ላይ ነው? ለማን ነው የምንሆነው? ለየትኛው ጉባኤ ነው? ለየትኛው ምዕመን ነው? ለየትኛው ሀገረ ስብከት ነው የምንሆነው? ስለዚህ እነዚህ ነገሮች ሊታረሙ ይገባል። በእኛ ስላልደረሰብን፣ በእኛ ስላልመጣብን፣ እኛ ስላልጎደለብን፣ እኛ ስላራበን ሳይሆን የወንድሞቻችን መቁሰል የወንድሞቻችን እንትን መሆን አባላተ ክርስቶስ ነን ብለን የክርስቶስ አካሎች ነን ብለን እስካሰብን ድረስ የአንዱ አካል መድማት የአንዱ አካል መጎዳት የኔም መጎዳት ነው ብለን ነገሮችን ልናስብ ይገባል። ማልቀስ፣ ማዘን፣ መተጋገዝ ይጠበቅብናል እንጂ በቃ ሙስሊሞቹ እንደሚሉት ሄዳችሁ ደግሞ ለምዕመኑ ንገሯቸው እንድንፈራ ፊር ውስጥ መጨነቅ ውስጥ እንድንገባ። ለምንድን ነው የምንጨነቀው? በቃ መከራው መጥቶብናል። መከራውን እንቋቋማለን፣ ወንድሞቻችን እንረዳለን። መከራውን ደግሞ ልናልፍበት የሚገባን ነገር እንወያያለን፣ ትልም እናስቀምጣለን። አለበለዚያ ሞትም አይመጣል። መቼም ሞት እኮ ብንፈልገው እኮ ነው እኮ ግን ስላልተዘጋጀን አንዳንዴ ደግሞ የማይገባ መስዋዕትነት የማይገባ ሰማዕትነት ቤተክርስቲያንን ስለሚጎዳት በማይገባ ሰማዕትነት አንጠመድም ነው እንጂ ልናነቃ፣ ልንወያይ፣ ልንማማር ይገባልና በዚህ ልክ ነገሮችን ማየት ያስፈልጋል። አሁን ትልቁ እየጎዳንም እያጠቃንም ያለው አካል ሀገረ ስብከቱ፣ ቤተ ክህነቱ ሁሉ ጭምር ነው። ነገር ግን ይሄ የአንድ ጊዜ ስራ አይደል፣ ለረጅም ጊዜ ሲሰራብን የመጣ ነገር ነው። ካድሬው፣
አስመሳዩ፣ አቃጣሪው፣ ሲያየው፣ ሰላዩ ምኑ የተሰገሰገባት ቤተክርስቲያን ሆነች። በኢህአዴግ ዘመን በእያንዳንዱ አድባራት በየአዲስ አበባ እኮ ጸሐፊ ተብሎ የሚመደበው እኮ 1:5 በጽላት 1:5 በሆነ ነገር ያጣውን ደግሞ በደብር ደረጃ ስሜቱ ምንድን ነው የቢንያም ስሜቱ ምንድን ነው የዳዊት ስሜቱ ምንድን ነው የሚካኤል የሚለውን ነገር እንዲያጠራ እኮ ነው። ዛሬም ትልቁ ቤተክርስቲያን መዘወሪያ ሀገሪቷን መዘወሪያ አድርገው መንግስት የተጠቀመበት ያለው የደህንነት ተቋሙን የደህንነት መዋቅሩን ከመሆኑ አንጻር ቤተክርስቲያን ያለችበትን ዘመን ፍንትዋ አድርገን አጉልተን ማሳየት ይገባል የሚለውን ሀሳብ ለመጨመር ነው። ይቆየኝ። እግዚአብሔር ይስጥልኝ ጋሽ ቢንያም። ቃሎት ያሰማልን መምህር። እንግዲህ ሁላችሁም እንድትገነዘቡ የምንፈልገው ከመሬት ተነስተን የምንናገረው ነገር የለም። እውነትን እውነት ብለን ግን እንነጋገራለን። አይ መብት ነው መመለስ ይችላል የምትሉትም ነገር ካለ ጥሩ፣ ግን ለእኔ ተውት። እኔ አሁን መጋቢ ብሉይ ሃይመረ ምናምን የምትሉት ቄስ ነኝ እኮ እያላችሁ ነው። እንደፈለገ ሆኖ ይቻላል ወይ? ፍትሐ ነገሥቱ ሲጣስ ማለት ነው። በድፍረት ነው፣ በድምፅ ነው ያሰማኋችሁ። በቪዲዮም ከፈለጋችሁ በቪዲዮም ማሳያችኋለሁ በኋላ ማለት ነው። እና እውነታው ይሄ ነው። ምናልባት ከዲያቆን ዳዊት የተወሰነ ሀሳብ ከሰማን በኋላ ቀጥታ የአርሲውን ጉዳይ እናነሳለን። ታርጋ 56 ሺህ ብር እንደገባ የሰማችሁ ሰዎች አላችሁ። ታርጋ የአዲስ አበባ ትራንስፖርት መብራት ኢንጂነር ቤት ስልጣኑን ተውት፣ የለችም አልመጣችም። እሺ በኋላ እሷንም እንደገና ደውዬ እጠራለሁ። ከዚህ በፊት ስንናገር ነበረ ይህን ጉዳይ እና በየጣሪያችሁ ላይ መብራት እንትን ሶላር መግጠም አለባችሁ የሚልም አስገዳጅ ነገር መጥቷል። በአዲስ አበባ በደንብ ነው የሚነገራችሁ። መረጃ እናሳያለን። ከ56 ሺህ ብር ለሞተር ባይስክል 4 ሺህ ምናምን ብር በሊስት እናሳያቸዋለን ማለት ነው። እና መሮ እንድትወጣ ማለት ነው። እና ይኸውላችሁ አሁን አንዳንዶቹ ለአዲስ መኪና ነው ምናምን የሚሉ ሰዎች አሉ። 4 ሚሊዮን ነው የተዘጋጀው። ቀጥታ ከራሱ ላይ እንሰማለን ማለት ነው። ገብቶኛል፣ አይቼሻለሁ። እሺ እና እንነጋገራለን በመረጃና በማስረጃ። ምናልባት ዲያቆን ዳዊት ሀሳብ ይችሩና ከዛ በኋላ ወደሚቀጥሉት ወንድሞች ሄደን ወደ ጉዳያችን እንገባለን። ባይ ዘ ወይ አሁን ላይቭ ላይ ናቸው። መጋቢ አይመረ ወንጌል እንማር የሚል ርዕስ ነው አርሴ የሚለው። ለጊዜው እንግዲህ ትተውታል መሰለኝ እና ብዙ እያስገባ ስላልሆነ ወደ ሌላው እንትን ሄደዋል። ለማንኛውም እኔ እንደምታውቀው በፐርሰናል እኔ አልሄድም፣ የኔ አቋም ስለሆነ ማለት ነው። ጀስት ማይ ፐርሰናል እንትን እሱ ስለሆነ ነው። ግን ባለፈው መጋቢ በጣም 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 ጥፋት ያጠፉት ነው ምንድን ነው? አሁን እንግዲህ የፐብሊክ ሰው ሆነው አስተማሪ ነኝ ብለው መምህር ነኝ ብለው ሀሳብ ሰጡ ማለት ነው። አርሲ ላይ የሆነ እንግዲህ ስለ ሀገር፣ ስለ መንግስት ስላለው ጉዳይ ሀሳብ ሰጡ ማለት ነው። አንዴ መምህር የሆነ ሰው ፐብሊክ የሆነ ሰው ከተናገረ በኋላ ለዛ ለሚናገርበት ነገር ተጠያቂ መሆን አለበት፣ ኃላፊነት መውሰድ አለበት ማለት ነው። ግን ምንድነው የሆነው? አልመልስም እንትን አልልም፣ አቋሜ ነው የፈለጋችሁትን። እንደ ወደ ስድብም እኮ ተቀየረ መጨረሻ ላይ። እንዴ በጣም ነው ደነገጥኩት። እና ወደ ስድብም ተቀይሮ በቃ የራስ ጉዳይ አንተ አሜሪካ ሆነ እንደዚህ በጣም ፐርሰናል የሆነ ተሞከረ። እና ምንድነው ቅድም መምህር እንዳሉት ወይ አላቅም፣ ይሄ እኔ እኮ ሙያዬ አይደለም ሊሉ ይሞከሩ። ካላወቁ ታዲያ ዝም በሉ ነዋ። አውቃለሁ ብሎ የሚመጣ ሰው ደግሞ ኦኬ እንነጋገር። አሁን ለምሳሌ እኔ የብሉይና የሐዲስ ኪዳን ከእሳቸው ጋር የመሞገት ዲቤት የማድረግ ሞራሉ የለኝም። እና አንድ የመጽሐፍ ቅዱስ ጥቅስ አንስቼ በዚህ እንደዚህ ነው ብዬ ከተናገርኩ እሳቸው ይሄማ እንደዚህ ነው ይሄ ሙያዬ ነው ካሉን እሺ ብዬ መቀበል። ምክንያቱም ሙያዬ አይደለም። አሁን ደግሞ ስለ ሀገር ጉዳይ፣ ስለ መንግስት ጉዳይ ሀገር ሰላም እንደሆነ አድርጎ መሳል በህዝብ ላይ አሁን ሰው እየሞተ ማለት እያየን ማለት ነው። ግን ምንም እንዳልሆነ አድርጎ መሳል እንደዚህ አንድ አሁን እኮ አርሲ ቤተክርስቲያን ቢቃጠል እኔ
ገንዘብ አልሰበስብም የኔ ጉዳይ አይደለም እንደዚህ አይነት ንግግሮች በጣም በጣም ነውር ነው የእውነትን ለመናገር ነውር ነው እና የማይሰበስቡ ከሆነ ዝም ይበሉ በቃ ዝም ማለት እኮ ይቻላል ግን እኔ ራሴ የገባሁት ለምንድን ነው እሺ መንግስት ሲባል ስለ መንግስት ስላነሱ መንግስት ማለት ምን ማለት ነው መንግስት ሲባል ህዝቡን መጠበቅ የመጠበቅ ግዴታ አለበት ህዝቡን የመጠበቅ ግዴታ አለበት ህዝብ ደጋግሞ እየሞተ ከሆነ ወይ መንግስት ህዝቡን ለመጠበቅ አልፈለግም ወይም አልቻለም ከሁለቱ አንዱ ነው ወይ መጠበቅ አልቻለም ወይ አይፈልግም ማለት ነው አልቻለም እንዳንል የእውነት የችሎታ የሪሶርስ ጉድለት ቢሆን ኖሮ ራሳችሁን ተከላከሉ ራሳችሁን ጠብቁ ቢል ኖሮ ካቀሜ በላይ ሆነብኝ እርዱኝ ቢል ኖሮ ግን አሁን ምንድነው የሆነ ያለው ዞር ብሎ ማየትም አልፈለገምና ይሄንን ሁላችንም ያያየን ህዝቡ እየሞተ ሰው ያለቀ ባለበት ሳይ ይሄንን መናገር ተከካል ነበርም ያው እንትኑን አዲዮን ስላሰማው ነው የሚገባሁት ግን አንዳንድ ጊዜ ተከክል ያልሆነው ነገር ደግሞ ዝም ብለ ካለፈን ይሄም ሪኮርዲንጉ መሰማቱ ህዝቡ መስማቱ አንደኛ ነገር ከዚህ አይነት ሰዎች የኛ ሰው ደግሞ በጣም የዋህ ስለሆነ እንደው ከመምራን መጣ ብለው የእውነት እንትን የተጀመረውን ስራ ወደ ኋላ እንዳያደርግብን መጠንቀቅ አለብን ሁለተኛ ደግሞ ሌላ እንደ መምራ አይመረ እኔም በቃ ፈለኩትን ልናገር እንዳይል ማለት ነው ከዚህ በኋላ እንደዚህ አይነት ንግግሮች ለሌላውም ማስጠንቀቂያ እንዲሆን አውጥቶ መወያየቱ ጥሩ ነው እኔ ዩዥሊ አንድ ሰው ርዕስ አድርጌ ማውራት አልወድም በተለይ ቤተክርስቲያን ሰው ከሆነ ጥሩ አይደለም ግን አሁን እንደዚህ አይነት ጥፋት ደግሞ ሲኖር ዝም ብሎ አይቶ ማለፉ ተገቢ ስላልሆነ ነው እናመሰግናለን ዲያቆን ዳዊት ቃልዮት ያሰማልን እንግዲህ ዲያቆን ዳዊት በውስጥም እንደተናገርኩት የአሪዮስ ጥፋቱን የንስጥሮስ ክህደቱን እያንዳንዱን ነገር ቤተክርስቲያን ያስቀመጠችውና ያወገዘችው ከንግግራቸውና ከግብራቸው ደግሜም ነው የዚህ ሰውየን ጉዳይ የማሰማው ማለት ነው ደግሜም ነው የማሰማው ስለዚህ እኛ በመጀመሪያ ደረጃ እዛ ጋር እኮ በተሰሙ ራሱ ተልኮ እንደመጣ ከቅዱስ ሲኖዶስ ሁሉ አክት ያደርጋል እኮ በነገራችን ላይ ማን ነው አንድ መሪጌታ ክብር ለኢየሱስ የሚል ሰረቀ የሚባል ሌባ ታውቁታላችሁ አለ ፍራሽ አዳኝ ቤተ ክህነት ነው የምሰራው ነው ብሎ ሁሉ ቀን የሚያወራው ማለት ነው ቤተ ክህነት ማስፈራሪያ አይደለም የአባቶቻችን መኖሪያ ነው ሃይመረ ግን አይቀልድም በቃ እኔ ነገርኳችሁ እኮ ለማሳት እኮ ሰይጣን የብርሃን መልአክ እስኪመስል ድረስ ያስታል ተብሏል የሃይመረ ዕውቀትን እናንተ ተጠቀሙ ለኔ በአፍንጫ ይውጣ ብያለሁ ባጭራ አማርኛ ነው ሁሌም ነው የምናገረው በአፍንጫ ይውጣ ሰሞኑንም ከቀለሜ ጋር በነበረን ዲቤት ስለ 80 ያዱ ምናምን ሞክረኝ ብየው ነበረ ሞክረኝ እሱም አልሞከረኝም ጠንቅቄ ሃይመረን አውቀዋለሁ ክህደትስ አይደለም ቢኒያም የሚባል ሰውዬን አላቀውም የአቡዬ አንዴ በቪዲዮ ለዛውም እንደው ድምፁ ነው ምናምን ለምትሉ በቪዲዮ ላሰማችሁ ያቡት ያለሽ ትንሿ ቻና ልላክልሽ በቪዲዮ ህዝቡ መስማት ስላለበት አሁን ቢኒያምን አላቀውም በዛው ላይም ቢዘጋጅ ማለት ቢመጣብኝ ላለቀስ እችላለሁ ልጮህ እችላለሁ ልፈራ እችላለሁ ግን ተዘጋጅቼ አልጠብቅም ማለትስ ምን ማለት ነው ምንም እሱ ችግር የለበትም እንደ እሱ ምን ጎደለበት እንደፈለገ የትም ከርሞ መጥቶ እንደፈለገ ይኖራል ቄስ ነኝ ማለት ይችላል ወይስ ቄስ ነኝ ብሏል እንግዲህ ዲያቆን ዳዊትም ያላወቃቸው ሰዎች ነበሩና ብርሃን የሚባለው ራሱ ፍራሽ አዳሽ ነው እሺ እንደው ላሳያችሁ በደንብ እንዲሰማ ለዛውም አሁን ራሱ ላይቭ እያስተላለፍነው ነው ይኸው ልኬልሻለሁ መግቢያውን አሰሚ ይኸው እኔ እየላኩልሽ ነው ደረሰሽ የአቡ ደርሶሻል አልመጣ አሁን ገባ መጥቶ
አንድ ቀልድም እንዴ በሞቱ ቤተሰቦቻችን ይቀልድብናል እንዴ? አሁን እነ ድል በድል ራሱ ያልገባቸው የዛን ቀን የጀመርና የመሰለው ከቅዳሜ ጀምሮ እየለመን ነው እኮ ነው። አሳያችኋለሁ። እሱ የአዳነች መናፈሻ ጋር በሸን ይላል። እሺ ከፈትሽው፣ እየጠበቅኩሽ ነው። ከቻልከው ቻለው። እሺ እምቢ ያለሽ ካለ እሱ አይደለም ያው የዩቲዩቡን ክፈቺ። አሁን የላኩልሽን ዩቲዩብ መግቢያ አሁን የላኩልሽን ዩቲዩብ መግቢያ ክፈቺ። በቃ መግቢያውን ክፈቺ። ድምፅ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም። አሁን ቢኒያም ምን አይነት ሰው እንደሆነ ይታሰር፣ የሆነ የጠጣ ይዘሙት፣ የመልካም ሰው ይሁን ቸር ይሁን አማኝ ይሁን ምናምን አላውቀውም እኔ። አቁሚልኝ ፖዝ አድርጊልኝ። ፖዝ እሺ ያለውን ሰምታችኋል አይደል? ድገሚው እንደገና። ምን እንዳለ ሰምታችኋል አይደለ? ይሄ በነገ ቤተክርስቲያን ማላቃት ነው የሚለው። እሺ ሚዩት ነሽ። ሰሙት እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም። አሁን ቢኒያም ምን አይነት ሰው እንደሆነ ይታሰር፣ የሆነ የጠጣ ይዘሙት፣ የመልካም ሰው ይሁን ቸር ይሁን አማኝ ይሁን ምናምን አላውቀውም እኔ ጭራሽ ማለት በሚዲያ አልፎ አልፎ ከምሰማው ውጭ ጭራሽ አላውቀውም። አብሮኝ አልተማረ፣ አብሮኝ አላስተማረ፣ አብሮኝ አልበላ፣ አብሮኝ አልጠጣ፣ እምነቱን ለእኔ ኮንፌስ አላረገልኝ፣ ወይ እኔ እምነቴን ኮንፌስ አላረኩለት፣ ወይ ስልጠና አልሰጠኝ፣ ወይ ስልጠና አልሰጠሁት፣ ወይ ጎረቤት ምንም የሚያገናኝ ነገር የለም። ለም እንኳን ላስገባ ላይ አልፈልግም ማለት ነው። አንተ እኔ ቤት ልትገባ ፈልገህ ነው? ጨርሶ ልትገባ አልችልም ማለት ነው። የሚያገናኝን ነገር የለም ምንም ማለት ነው። አንድ ነገር ልጠቅስ አልችልም ሊያገናኝን የሚችል አንድ አብረን ምንም አይነት ነገር የተጋራ ነው ነገር የለም። አንድ ነገር የሚያገናኝን ነገር የለም። አንተ የምትቃወመው መንግስትን ከሆነ እኔ አልቃወምም። አንተ ኃይል ታጥቀን ክላሽ ታጥቀን እንዋጋ የምትል ከሆነ እኔ አልደግፍም። ሲምፕል ኬስ ስለሆነ እሱ ስራ የኔ ስራ አይደለም። ከጀዋር ጋር ያገናኘኛል። ጀዋር እስላም አንገቱን እንቀላለን የሚል እስላም ጋር ምን አገናኝ? ከዛ ሳልፎ ፖለቲካ አይደል እሱ ምን አገናኝ? በፖለቲካ እውቀት ያለው ሰው ነው፣ ራሱን የቻለ ሰው ነው። እኔ ደንቆሮ ነኝ፣ ለፖለቲካ ምንም ማውቀው ነገር የለም። ወጥቼ ባርሲ ክርስቲያኖች ስም ልለምን ሳንቲም ላኩልኝ ብር ላኩልኝና ሂጄ ላድርስ ልበል? ልብስ ላኩልኝና ላድርስ ልበል? ምግብ እናዋጣ ልበል? ሰው እናደራጅ ልበል? ክላሽ እንተኩስ ልበል? አይደለም፣ አልችልም። ምክንያቱም እኔን የሚመለከት ነገር አይደለም። ቤተክርስቲያኔን እውነትም እሱ እየጎዳት ነው ማለት ነው። እውነትም እሱ እያጠቃት ነው ማለት ነው። እውነትም እርሱ ነው ማለት ነው ይሄን ሁሉ እያደረገ ያለ ብዬ እንደውም በንስሐ በጸጸት ወይኔ ያን ጊዜ ሁሉ አጥፍቻለሁ፣ ትክክል አልነበርኩም ብዬ ተጸጽቼ እመጣለሁ። It's just like a very cool way to prototype extremely quickly. If I go here in Figma, I just have this design here that I pulled together. I can just take the link. ብዬ ተጸጽቼ እመጣለሁ። አይምሮ እንዳለው ሰው ግን በፍጹም ዛሬ ላይ እዛ ሌብል ድረስ ተቆጥቼ ቅስቀሳ እንዳደርግ አትጠብቁም። አላደርግምና ማለት ነው። እሸሽ እችላለሁ። ሊገሉኝ እኔን ሲመጡ ምን እንደማደርግ አሁን አላውቅም። ልሸሽ እችላለሁ።
ልሳደብ እችላለሁ፣ ላለቅስ እችላለሁ፣ አላውቀውም። እኔን ቢሆን ቢገድሉኝ መምህር እንዳይኖረን፣ የቤተ ክርስቲያኗ አይን እንዳይኖር፣ ምዕመኑ እረኛ እንዳይኖረው። አረ ብርሃን ከቅድም ጀምሮ አቋርጠውኛልና ሀሳቤን ሳልሰጥ ነው እንትን ያሉን። እኛ አሁን እንደ ቤተክርስቲያን ኃላፊነት እንዳለው ሰው አስበን እንደገና ደግሞ በእውቀት ላይ በቤተክርስቲያን ትምህርት ላይ የተመሰረተ አስተያየት ለመስጠት ሙከራ እናደርግ። አይ አግሪ። አሁን ምንድነው እኔ ያው በሙያዬ ሊያውቁት እንደሚችሉ ታሪክ አጥንቻለሁ፣ ስለ መንግስት አጥንቻለሁ። እንደውም ከቤተክርስቲያን ትምህርት ይልቅ ወደዚህ ወደ ዓለማዊው ያጠናሁት ይበልጣልን። እና የኔ ፖይንት ምን መሰሎት መምህር፣ በዚህ ፖይንት ላይ እውቀቱም የለኝም ትምህርትም አስተምሮም አይደለም ካሉ ሀሳብ ባይሰጡ እዛ ላይ ፐብሊክሊ ማለት ነው አለ። መንግስት ምንድን ነው የሚል ራሱ ጥናት አለ፣ ፖለቲካል ሳይንስ አለ። ይሄ ሁሉ እንትን ማወቅ ያስፈልጋል ማለት ነው። መንግስትን መንግስት የሚያሰኘው ምንድን ነው የሚለው ራሱ የያዘ ጥናት ነው። ብርሃን አንድ ሀሳቤን ልጨርስ ከዛ በኋላ እሰጣለሁ። አሁን እሳቸውን ስለ ሶሻል ስተዲስ፣ ስለ ፖለቲክስ ስተዲስ ኤንድ ስለ ሎ ስተዲስ ልትሞግታቸው አትችልም፣ አልፈቅድልህም። እኔም አልፈልግም እኮ መሞገቴ እኮ አይደለም ብርሃን እየሰማሁ ዘ ሪኮግኒሽን ኦፍ ዘ ገቨርንመንት ብርሃን፣ እኔ ስለ ሶሻል እና ፖለቲካል ሳይንስ ልሞግት አይደለም የገባሁት። አይደለም አንተ እሳቸውን በቤተ ክህነት ያደጉ ናቸው። እኔ ሶሻል አጥንቻለሁ፣ እኔ የተሻልኩ ነኝ ልትል አትችልም። የተሻልኩ ነኝም አላልኩም ብርሃን። ያላልኩትን ነገር ነው ብርሃን አሁን እሳቸው ቆይ ግን አዳምጠኝ። እሳቸው ባሉበት በሚያዩት እና መምራይ መረሚት ላይ ኖት ግን እየተደረገ ያለው ፌር አይደለም። እውነቱን ለመናገር በዘመናዊ ትምህርት ከሆነ ከኔ ጋር እንነጋገራ ብርሃን ከፈለጉ እኔና እርሶ ሌላ ጊዜ ስለ ታሪክ ቁጭ ብለን መነጋገር እንችላለን። ብርሃን በቤተ ክህነቷ ትምህርትን መምህር አይመረ ለወርድ እኔ ለወርድ ነው፣ ምክንያቱም ማውራት አልቻልኩም። ፌር አይደለም። አይመረ ቢቀበል ይመስላል። አይ እኔ አሁን እኮ መምህር ይቀበሉኝ አይቀበሉኝ ላሳምኖት ቆይ መምህር የኔ ፖይንት እኮ ላሳምኖት እኮ አይደለም የገባሁት። አዳምጠኝ ወይ ክፉ ሰው ነህ ወይ ሞኝ ሰው ነህ ማለት ነው። እሺ አይምሮ ያለው ሰው መሆኑን አይመረ መርሳት የለብንም። ኢትዮጵያ ውስጥ የሚኖር የኢትዮጵያን መንግስት ስርዓት አክብሮ የሚኖር ሰው ነው። ገርህና ባህር ዳር ሂጄ ከባህር ዳር እስከ ደጀን ድረስ በመኪና ተመላልሻለሁ። መንግስት ስላለ ስርዓት ስላለ ማለት ነው። አንተ አይንቀሳቀሱም ብለህ ብትሰብከኝ እኔ አላምንም። ምክንያቱም እንቀሳቀሳለሁ። እኔ ክፍለ ሀገር ክፍለ ሀገር ወጥቼ እሄዳለሁ። መምህር አይመረ እኔ እርሶን መንግስት አለ የለም የሚል ድቤት ውስጥ ለመግባት አይደለም የገባሁት። ሀሳቤን ይስሙኛ። አንተ እንደዛ ከሆነ ዳዊት አታውራ። እኔ እኮ ቆይ ሀሳቤን ይስሙኝ መምህር። እኔ ሀሳቤ መንግስት አለ የለም የሚል ድቤት ልገባ አይደለም። እንትኔ ስለ ፖለቲካል ሳይንስም ከጠቀመህ ቆይ ይስሙ መምህር ቢሰሙኝ ፖለቲካል ሳይንስ ከኔ ጋር ነው የምታወራው፣ ከእሳቸው ጋር አይደለም። ሰላም ሁኑ። እሺ ሰላም ሁኑ። ስለ ፖለቲካል ሳይንስ ትላለህ እንዴ? የትኛውን ፖለቲካል ሳይንስ አጥንተህ ነው አንተ ስለ ፖለቲካል ሳይንስ ምትል? እና ስለ ፖለቲካል ሳይንስ ከኔ ጋር ነው ማውራት ያለብህ። እሳቸው በሲኖዶስ ደረጃ ላይ ካሉ አይን ቤተ ክርስቲያን ላይ ቁጭ ብለው የፈለጋችሁን ብትጮሁ ኢትዮጵያ ውስጥ መንግስት አለ እንዳለ አምናለሁ አውቃለሁም። አንደኛ ይሄን እንድትቀበሉ እንድታውቁ ማለት ነው። ምክንያቱም እውነታው ደግሞ ሃይማኖቴ ስለማይፈቅድ ማለት ነው፣ ህሊናዬ ስለማይፈቅድ ማለት ነው። ከዛ ቀጥሎ መንግስት በሃይማኖት ምክንያት ለይቶ ኦርቶዶክስ ቤተክርስቲያንን ያጠቃል የሚል እምነት የለኝም፣ አቋም የለኝም። ግን መንግስት ስፖንሰር ያደርጋል ብሎ ስርዓቱ ራሱ አግልሎ ይመታል ብሎ ሃይማኖቱን አንዱን ይደግፋል አንዱን ይቃወማል ብሎ መስበክ ግን እኔ አልችልም። በቃ አልችልም፣ የለኝም፣ እምነት የለኝም፣ አቋም የለኝም ነው።
በዚህ በኩል እኔን አትወቀሱ። 7-6 ዓመት አካባቢ 8 ዓመት አካባቢ ይመስለኛል የዛሬ 7 ዓመት 2012 ላይ ከፍተኛ ድምጽ ነው ኦርቶዶክስ ቤተክርስቲያን ያሰማችው በሰላማዊ መንገድ አዲስ አበባ ላይ ያሉ ወጣቶች የተለያዩ ማህበራት በጣም በተቀናጀ ሁኔታ ምንም ኮሽታ ሳይፈጠር የተሰማው ድምጽ ቀላል አልነበረምና እነዚህን ሳታስብ አስታውሳለሁ። ገጠር ነበር ማገለግለው። ገጠር ላይ በጣም እስከ ጫፍ ድረስ ሰፊ መሬቶችን የወሰድንበት ካርታ ያስመለስንበት ሰላም ያረጋገጥንበት ቤተክርስቲያኒቷን ህጋዊነትን ብዙ ቦታዎች ላይ ያረጋገጥንበት ወቅት ያ ነበር የተጠቀመው ለመጠበቅ አትሊስት። እሺ እናመሰግናለን። እንግዲህ ቤተክርስቲያን ምንም መሬት አልተሰጠንም ምንም ነገር እያለች ይሄ ደግሞ እንግዲህ ምን መሰላችሁ ይሻቻ ነው የምፈልገው። አንድ ቀን ለማቴዎስ ወንጌል፣ አንድ ቀን ለዮሐንስ ወንጌል፣ 2 ቀን ብቻ ነው የምፈልገው። ዮሐንስን ወንጌል ወይ መንግስተ ሰማያት ወይ ወንጌለ መንግስተ ሰማያት በሚል ተከታታይ እንሄዳለን። የዮሐንስ ወንጌል ቁልፍ ሐሳብ መንግስተ ሰማያት ስለሆነ ነገረ መንግስተ ሰማያት ወንጌለ መንግስተ ሰማያት በሚል ተከታታይ እናጠናዋለን ማለት ነው። የዮሐንስ ወንጌል ደግሞ ያው የዘላለም ህይወት ነው የሱ ዋና አጀንዳ። የዮሐንስን ወንጌል ጥናት እንቀጥላለን። ካሁን በፊትም እስከ ምዕራፍ 8 ሄዶ ነበረ። ካስፈለገ ከምዕራፍ 9 ጀምረን እንሄዳለን። ካስፈለገም ደግሞ ወደ ኋላ ተመልሰን አንድ ብለንም መጀመር እንችላለን። በቲክቶክ ምዕራፍ 8 ደርሶ ነበረ። አመቻችቼ ጋምቤላዎችን፣ ቤንሻንጉል ወለጋዎችን በአባቶች ፊት ስብሰባ እንዲቀመጡ አርጌ ሁሉም ነገር ይሄው እንጠብቃለን አለ። ቅዱስ ሲኖዶስ ውሳኔ ካልወሰነስ እናፈነዳዋለን። ለሀገር የሚበጅ ስላይደለ አሁን 7ኛው ጳጳስ ጽላት መስረቅ ምናምን ብቻ ይመስላል። ፍራሽ አዳሽ ደብሮቹን ሁሉ በፍራሽ አዳሽ ማስያዙ ከና የመረጋ ሌላ ነገር መሰለ እንዴ? ኧረ ያለፈ የከፋ የከረፋ ነገር ነው ያለው። እግዚኦ የምትለው ነገር ነው ያለው። አየ ሳንነካ ምንም ነገር አንል። እውነታው ይሄ ነው። ስለዚህ አይመረ አያገባኝም መንግስት ነጥሎ እያጠቃን አይደለም ብሎ እኛ ደግሞ ነጥሎ እያጠቃን ነው። አሁን ስለ አክሱም ከትላንት ወዲያ ነው ምናምን ሰርቼላችኋለሁ። ከ7 ዓመት በፊት አብይ እየተናገረ ነበር። ታውቃላችሁ ይህን ታሪክ? ስለ አክሱም ከ7 ዓመት በፊት ታውቃላችሁ? ንገሩኝስ፣ ታውቃላችሁ? ታውቃላችሁ ወይ? እግረ ሚዲያ አላወቅኖትም ማንነቱን ይጻፉልን። ይቅርታ። ታውቃላችሁ? ከ7 ዓመት እናሰማችሁ። ቆይ ከ7 ዓመት በመረጃ ነው ማሳያችሁ። ቪዲዮ አስቀምጫለሁ አይደለ? ዩቲዩብ ላይ አክሱም ምናምን ይላል። በመሰረቱ ወደ ሎጂኩ እንምጣ። ሙስሊም ከተማ ላይ ይቀበራል እንዴ? እኔ ለምሳሌ ከምኖርበት ቦታ ምንድነው ኮልፌ ሄደው ነው የሚቀበሩት። ሴቶች አይሄዱም ቀበር። 20 ኪሎ ሜትር ሄደ ነው የምትቀብረው። 30 ኪሎ ሜትር ሄደ ቅበር፣ ግን በሰላም ፍታው። ለምን እነሱ አመፅ ሲያደርጉ ያን ሁሉ ነገር ሲያደርጉ መንግስት ለምን ነው አላላቸውም? የኛ ወንድሞች አባቶቻችን ጥቂት ቃል ስለተናገሩ አትግደሉ ስላሉ ታሰሩ። እንደነ ሃይመረ ደግሞ ቤት ጠቋሚ ናቸው። ታሰሩ መምህሮቻችን አትግደሉ ስላሉ። ግን ጠቅላዩ እውነት ለመናገር የዛሬ 7 ዓመት ስለ አክሱም ሩቃት ሄድ እኮ በአንድ ዓመት ውስጥ አለ እኮ አብይ 324 መግለጫ ወጣችሁብኛል አለ። የእያንዳንዱ የወጣበትን ከደብር አንስቶ ምናምን እንዳለ 24 እንትን ምናምን እያለ እኮ የሚናገረው ነገር እኮ አያችሁ።
እና አይመረናቸው የሚያቀብሉት 324 ደብዳቤ መግለጫ አውጥታችሁብኛል አለ ከሀገር ውጭ ከምናምን አያችሁ። የ265 ደብል አዲስ አበባ ላይ እየገነቡ ነው አለ ሰውየው። ይሄን ነው ሲዞርልኛል ነው ሲያይ። ስለዚህ አሁን አብይ አህመድ ስለ አርሲ ይሄ ሁሉ ሰው በግፍ እየተገደለ ልኬላችኋል አይደል? ደርሷችኋል አይደል? ቪዲዮ የደረሳችሁ ሰዎች ቪዲዮ 77 ቁጥር ጻፉ። 77 ቁጥር ጻፉ። ያልደረሳችሁ ደግሞ 33 ቁጥር ጻፉ። እሺ እንዲህ አይነት አገዳደል አለ? እንዲህ አይነት አሟሟት አለ? እንዲህ አይነት አገዳደል አለ? ሃይመረ እኮ የቪዲዮ እኮ ደርሶት እኮ መንግስት አልበደለንም ይላል። ጥሩ ያልደረሳችሁ ሰዎች ሰላም አርሲ፣ ሰላም ቢኒ አርሲ፣ ቢኒ አርሲ እያላችሁ ጻፉልኝ። አሁኑኑ ልክላችኋለሁ። ፕላስ 256 ስልኬን ጻፉ። ፕላስ 256 78 66 68 77 3 ፕላስ 256 78 66 68 77 3 አርሲ ቢኒ አርሲ እያላችሁ ጻፉ። አጋራችኋለሁ። እዚህ አይደለም ቢኒ አርሲ፣ በዚህ ቴሌግራም ላይ ነው። ቴሌግራም ላይ ነው ያልኩት። ቴሌግራም ላይ ቢኒ አርሲ ስትሉ እናስገባችኋለን። ፕላስ 256 ፕላስ 256 የጻፋችሁ ነው። 78 66 68 77 3 ያኔ እንልክላችኋለን። ከዛ በተረፈ የአብይ ካድሬዎች አይደሉ አሁን በእኛ ሞት የሚያፌዙብን እንዳይመረ ፕላስ 256 ለመጨረሻ ጊዜ ነው የምናገረው። ፕላስ 256 ከታች አለ እኮ ቢኒዬ፣ ያው ከዛ ላይ ይወሰዱ። አልተለጠፈም፣ አይታይም። ፕላስ 256 ኦኬ። ፕላስ 256 78 66 68 77 3 ከዛ በተረፈ ያለ ምክንያት አንቃወምም። አብይን ስንቃወም በምክንያት ስለ ምንድነው ስለ አክሱም የዛሬ 7 ዓመት ነበር ሲናገር የነበረው ባገኘው አደባባይ። በነገራችን ላይ አርሲ ላይ ግጭት ነበረ። እንደዚህ ዘመን ግን የለም። ቀይ ማፈናቀል፣ መልሶ ለእስልምና መስጠት፣ ማረድ አልነበረም። ጥሩ የላካችሁልኝን ልክላችኋለሁ። ቴሌግራም ላይ ዋትሳፕ ላይ ተዉ። እሺ ኢቲኤል ሀሳብ ካለ ሁለት ደቂቃ። የኔ አባት እንዴት ዋልክ? ቢኒ እንዴት ዋልክ? በጣም ነው የምወድህ፣ በጣም ነው የማከብርህ። እንዴት ዋላችሁ ሁላችሁም?
እግዚአብሔር ይመስገን። ወረፋ እኮ ብለን እኮ ነው። ጤና ይስጥልኝ። ማን እንበል? ታኬ ነኝ ከጅማ። እሺ ቢኒ የወጣት አሳዝናችሁም በመቤት የሞተው ይሻላል እኮ ከኛ። እሺ ወዴት እንሂድ? እኛ እኮ ብዙ ፎሎወር የነበረ የቲክቶክ ተዘግቶብኛል። እናቴን ያደግኩበት ደብር ቤተክርስቲያንን ጥዬ ወዴት ነው የምሄደው? ተጮቅነናል እኮ። እሺ ምንድን ነው ለእኛስ ምን ዋስትና አለው? እባካችሁን በቃ አሁን እንደውም ከበድን። በቃ ይህ ወጣትን ታነሳሳለህ ምናምን በምለው እንትን ተጮቅኜ ነው ያለሁት። ይህን ቲክቶክ ይህም 3 ወር አለው ነው የሆና ይህ ሙሉ ነገር ቪዲዮ የሚወጣልኝ አይደለም። እሺ ስሜታችን ውስጥ ብሶሳችን አናወጣ። ቅዱስ ጳውሎስ ምንድን ነው ያለው? ከሚያለቅሰው ወገኔ ጋር አልቅስ ብሏል እኮ። እኛ ከሌላው ጋር እኮ በስጋ ነው የምንገናኘው። ከነዚህ ኦርቶዶክሳውያን ጋር በመንፈስም አንድ ነን። ወንድሞቼ ናቸው። ከስላሴ ልጅነትን ያገኙ ናቸው። የእነሱ ለቅሶ ሀዘናቸው ሀዘኔ ነው። የቤተክርስቲያን ለቅሶ ለቅሶዬ ነው። እሺ ወዴት ነው የምንሆነው? የት ነው የምንሄደው? እባካችሁን ኦርቶዶክሳውያን ለእኔ ጸልዩልኝ። አቅም ያላቸው ለቆ ሄዶሉ። እሺ እኔስ የት ነው የምሄደው? ቤተሰቤን ያደግኩበት ደብሬን ጥዬ ወዴት ነው የምሄደው? አንተ የት ነው ያለው? እኔ ጅማ ነኝ ያለሁት። ጅማም እንደዚሁ አይነት ችግር አለ። እንትን ነው በቃ ከብዶናል። በቃ እንትን ነው በቃ መግፋት በቃ መገፋፋት እሱ ያለን። አሁን ደግሞ የባሰ የመጣ ጭራሽ እና ጸልዩልን። እንትን እኮ ነው በኦርቶዶክስ መሞት ተገኝቶ ነው እንዴ? አባቶች ናቸው ያስገደሉን እኛን። በቃ ጳጳሳት ናቸው። ተነሱ ይበሉ። ክሬ ከንበጠስ አንገቴ ይበጠስ። እግዚአብሔር ነው የምላቸው። የጨለማ አይንጋለኝ። እሞታለሁ እኔ ለማተቤ ነው እሞታለሁ። ወንድሞቼ ለምንድን ነው በሽምቅ እንትን የማይገባቸው እንትን እስር ቤት ታፍኖ ያሉት? በየቦታው የት እንደጠፉበት የማይታወቅበት የጠፉ የሚሄዱ። ከዚህ ሁሉ በግልጽ እንሙት በቃ። እንዴ ቆራጥ ወጣት አለ እኮ ለእምነቱም ይሞታል። ከዚህ በፊትም አይተናል፣ አሁንም አሉ። ታፍነን ከምንሞት ወተን እንሙት ነው። ቢኒ አመሰግናለሁ። እንትን የሚስተካከል ከሆነ አካውንት ይስተካከልልኝ። ያኛውም ተዘግቶ ድጋሚ ከፍቼ ነበር 2 ወር ሆነም 3000 ምናምን እንደገና ይሄም ተዘግቶብኛልና ቢኒ በጣም ነው ወድ በጣም ነው ማከብር። በጸሎት ያስበኝ። ታከለ ወልደ ዮሐንስ በለኝና እግዚአብሔር ያስበን። ፎሎ አድርጉት። አይዞ በውስጥ እንነጋገራለን። እናንተ ጋር ያለውን ችግር በውስጥ እንወያይና እንደዚሁ እንሰራበታለን። እሺ ኢቴል ሀሳብ ስጥና እየላኩ ነው። የደረሳችሁ ደርሶናል በሉኝ። እሺ በድጋሚ እንዴት አመሻችሁ? ቢኒ ሰላም አመሻችሁ። በነገራችን ላይ ቢኒ ወደ አርሲው ፖይንት ከመሄድ በፊት ስለ መምህራችን አይመረ ለማለት ቢከብደኝም ትንሽ ስለሱ ልናገር። ዕለት ዓርብ ይመስለኛል እና በጊዜ ከፍቶ ብዙ ሀሳቦችን እየዘነዘረ ነበረ። በጣም የሚያስጠላ ከሱ የማይጠበቅ እንደ አንድ መምህርነት ለበጎቹ ግድ የሌለው መምህርነት ነበረ ሲናገር የነበረው። በጣም ብዙ ጊዜ ለመግባት ሞክሬ ነበረ፣ ሊያስገባኝ አልቻለም። ምክንያቱም በጣም ብዙ ጥያቄ ነበር ለሱ ማፋጠጥነት ሳይሆን በጣም በአርሲ ጉዳይ ላይ ከሚፈጠሩ አንጻር ብቻ ሳይሆን ከመምህርነቱ አንጻር መመለስ ይገባቸዋል ብዬ የሚያስባቸው ጥያቄዎች ነበሩኝ። ሊያስገባኝም አልቻለም። በዛው እንትን አልኩት። ስለዚህ መምህርነት ሜቢ ያው ሄዶ ከመጣ በኋላ አሁን ላይ እየሰራ ያለው ነገር ምን ላይ ነው? ምንድን ነው? ከመጣስ በኋላ አንድ መምህር ሜቢ ወደ ሌላ እምነት ሽፍት ካደረገ በኋላ ከመጣ በኋላ ያ ማድረግ ይሰጠዋል። በዛ አገልግሎት መቀጠል አለበት። ለመቀጠል ስንት ዓመት ቀኑና ቤተክርስቲያን ትፈቅዳለች? ያም መታየት አለበት ብዬ አስባለሁ። ሁለተኛ የሰውዬ ከስተጀርባው ምንድን ነው ያለው? በፊት ሄዶበት የመጣ በኋላ ተመልሶ ከመጣ በኋላ የተሰጠው ተልእኮ ምን አለ ብሎ ከጀርባ ነገሮችን ማየት የተሻለ ነው ብዬ አስባለሁ። ስለዚህ እሱን ልተውና ወደ አርሲ ጉዳይ ላይ ሜቢ አባቶች ሄዶ ነበረ ይመስለኛል። ወደ አርሲ ጉዞ አድርጎ ነበረ። ከሄዱ በኋላ ኦልሬዲ አቦምሳ ከደረሱ በኋላ ወደ አሰኮ ከሄዱ ያሉ ከመንገድ ተመልሰዋል። የተመለሱትም ኦልሬዲ በአካባቢ ላይ የታጠቀ ኃይል ከበድ ያለ ኃይል እንዳለና አስቸጋሪ ስለሆነ ነው የተመለሱት። ኦልሬዲ በአካባቢ ላይ ምን ያህል ችግር ውስጥ እንዳሉ ምን ያህል ሰቆቃ ህይወት ውስጥ እንዳሉ እስቲል መተኛት እንደማይችሉ 24 ሰዓት እነዚህ የአርሲ ምዕመናኖች
ምን አይነት ችግር ውስጥ እንዳሉ አንድም የሚገነዘቡበት ነው ብዬ አስባለሁ። ሁለተኛ ቢኒ በአርሲ አካባቢ ላይ ያለው አሉ ሜቢ ኢንቦክስ በቴሌግራም ነገር አሉ በጣም አስቸጋሪ ቦታ ያ ቦታዎች እንደዛ ቦታዎች ከፈነዱ ምን አይነት ችግሮች ሊፈጠሩ እንደሚችል ሜቢ በአርሲ ላይ ትልቅ የመምናን እልቂት ሊፈጠር ይችላል ተብሎ የሚታሰብበት ቦታዎች አሉ። እነዛን ቦታዎች እንዴት ነው መታደግ የምንችለው? እንዴት ነው ተነጋግረን ወደ መሬት አወርደን መስራት የምንችለው? እዛ ላይ ፎከስ አድርገን ብንሰራ የተሻለ ነው ብዬ ነው የማስበው። ሁለተኛ አባቶች እዛ ስለሄዱ በነገራችን ላይ ቢኒ መፍትሄ ይመጣል ብዬ አላስብም። ጭራሽ ነገሮችን ማባባስ ነው ብዬ ነው የማስበው። ስቲል ከዛሬ 6 ወር በፊት አካባቢ ከአርሲ አካባቢ ተፈናቅሎ የተመለሱትን ሰዎች ነው በመንግስት አካል ደግሞ በመዋጮ ደረጃ በጣም እያስጨነቋቸው ነው ያሉት። የሚገርም ነገር ቢኒ የዚናል እንትናቱ ስቲል ምንም የሌላቸው ሰዎች የዚናል እያስጨነቋቸው ነው ያሉት። ምንድነው ታርጌቱ? በአርሲ አካባቢ ላይ የክርስቲያን ምዕመናን ወይ የክርስቲያን ልጆች እንዲኖሩ አልተፈቀደም። በቃ ቢኒ ይልቀቁ ነው ፖይንታቸው። ሁሉም እነሱ የሚናገሩት ያ ነውና ይሄ ነገር ቢኒ ወደ መፍትሄ ደረጃ ሄደን ብንሰራበት። ሁለተኛ ደግሞ አባቶችስ ኦልሬዲ ምን እየሰሩ ነው ሳይሆን ምዕመናኖችን እንዴት ማድረግ አለብን? እዛ አካባቢ ላሉ ሰዎች እንዴት መርዳት አለብን? ለምሳሌ ከዛሬ 8 ወር በፊት ምን ተፈጠረ መሰለ? አንድ አካባቢ ላይ ራሳቸውን ልክ የሚከላከሉ ወይ የሚጠብቁ ነበሩ እና ቀጥታ ከዚህ ከምንጀር የተላከ ሚሊተሪ ነበርና ቀጥታ ሄደው የነዛ ሰዎች ራሳቸውን የሚከላከሉት ከመንግስት አካል ጋር ችግር የለባቸውም ትጥቅ እንዲፈቱ ታዘዙ ቢኒ። እና በጣም አደጋ ላይ እንዳሉ ይታወቃሉ። በጣም ችግር እንዳለ ያውቃሉ። ምን ተደረገ? በኋላ ላይ የዛ አካባቢ የነበሩ ሽማግሌዎች ተቀምጠው ችግሩን ካስረዷቸው በኋላ እንደገና እንደተዋቸው ነው እንትን ያለና የዚህን ሀል ደረጃ እየተሰራበት ያለ ችግር ነው። እና ይሄ ነገር ምናልባት ኤቲኤል ምናልባት መስመር ለማስያዝ ጉዳያችንን ማለት ነው። ለምሳሌ ዛሬ አባቶች ወደ ቦታው ላይ ሄዱ አይደለ? ተነሱ። እንግዲህ አቦምሳ ነበሩ። አቦምሳ ያላቸውን የያዙትን ለአቦምሳ እቃ አቀረቡ ሰጡና አቦምሳ እዚህ ስለሆነች ጉዟቸውን ጀመሩ። እንግዲህ ጉዟቸውን ጀምረው ወደ ጋዶ እየሄዱ ሳለ ቦታው ላይ እንግዲህ አሰኮ ላይ ከመግባት በፊት ቶክስ ተፈጠረ ወይም ችግር ተፈጠረ። እንግዲህ አወጣጣቸውንም አይተናል። እያንዳንዱ ናዝሬት የደረሱበት ሰዓት ይታወቃል። ከዛ በኋላ ምናምን አሁን እዛ ጋር ደረሱ። ወደዛ ግን መጠጋት አልቻሉም። ልጆቻቸውን ማየት አልቻሉም። የተቃጠለ ቤተክርስቲያናቸውን ማየት አልቻሉም። መንግስት ደግሞ አቅም የለኝም ተመለሱ አላቸው። በደንብ እንድትረዳ የምፈልገው ማለት ነው። ምክንያቱም ሁላችንም ስንጮህ በአንድ ሀሳብ መጮህ ስላለብን፣ ስለዚህ አሁን ተመለሱ። እዛ ደርሰው መቼም ሸክሙ ሁለቴ መሆን የለበትም። ወደ ሎጂኩ ስንመጣ አይደለም ለአቦምሳ ይዘው ያመጡትን አራገፉ። ጉዞ ተቀጠለ። እንመለሳለን ብለው ወደዛኛው ጋር ሄዱ። በመንገድ ላይ ስላልተቻለ ቶክስ ነበረ በተለያየ ከባድ መሳሪያ። እኔ ምን ብያለሁ? ከተላወዲያ 2000 ሰልጣኞች አሉ፣ 2000 የታጠቁ ኃይሎች አሉ ብዬ ተናግሬያለሁ። ስለዚህ ሞከሩ። አሁን ቋሚ ሲኖዶስ እንግዲህ ማጆሪቲው እዛ ውስጥ አሉ። አሁን ቤተክርስቲያን ነገ ሪፖርት እኮ ያቀርባሉ። ለምሳሌ የዩኒቨርሲቲ ልጆች የተናገሩት አለ፣ በኋላ እናሰማለን። አሁን ከአባቶቻችን ነገ የምንጠብቀው ሄዱ ተብለዋል አይደለ? መድረስ አልቻሉም አይደለ? መሄድ አልቻሉ። መንግስትም አልችልም ተመለሱ ብሏቸዋል። አሁን መድረስ አልቻልኩም ብለው አባቶቻችን ሪፖርት ማቅረብ አለባቸው። እነሱ እኮ ሲመለሱ የኔም ስሜት የአባቶችም ስሜት ነው ብዬ ሳስብ እንዳትሄዱ በቃ አንችልም፣ የታጠቀው ከኛ ዳሩ አስታጣቂውም ታጣቂውም አንድ ነው። ስለዚህ አሁን የምንጠብቀው ምንድነው? አባቶቻችንን የምንጠይቀው ሄደዋል፣ ጉዞው ጋር ደርሰዋል፣ አልተሳካም፣ በመንገድ ላይ መጥተዋል። ነገ ምን አይነት ሪፖርት ነው የሚያቀርቡልን? ምንድን ነው የሚሉን? ምንድን ነው የሚሰጡት መግለጫ?
ደርሰን መጣን እንዳይሉ እኔ ውሸታም ሰው ስለሚያመኝ እዛ ነኝ ያለኝ ሰው ነበረ። እኔ ደግሞ ማስጨረስ እችልበታለሁ። እዛ ግን አልነበረም እንደዛ ያለኝ ልጅ ማለት ነው። ግን እዛ የነበሩ ሰዎችን አገኙ። አይዟችሁ በርቱ ብያለሁ በአቅም ፋክቱን ደግሞ ይተረዷሉ። ስለዚህ ከአባቶች ነገ የምንጠብቀው ምንድነው? መግለጫውን ነው የምንጠብቀው። እንዳልደረሱ ይታወቃል። ከመንገድ ላይ ችግር ተፈጥሮ እንደተመለሱ ይታወቃል። እዚህኛው ጋር አጽናምተው የያዙትን ዕቃ ሰጥተው አበርትተዋቸው አቦምሳ ላይ እንደተመለሱ ይታወቃል። ወደዛኛው ግን አልሄዱም። ስለዚህ ምናልባት ዛሬው በመንገድ ላይ ነበሩ። ነገ እንጠብቃለን መግለጫ። ቤተክርስቲያን መግለጫ ነገ ታወጣለች ብዬ ነው የማስበው። አልቻልኩም መሄዳ በቃ መንቀስ። አሁን ሃይመረ እንደፈለኩ ገባለሁ ወጣለሁ ብሏል አይደለ? ይኸው አባቶች መድረስ አልቻሉ። ምናልባት አንዱ ስጋቴ ዛሬም እዛ ቦታ ላይ አደጋ እንዳይፈጠር ነው። እውነትም እነግራችሁ ቀጥታ ካርድ ሞልቼ ነው ዳይሬክት የደወልኩት። ዛሬም እዛ አደጋ እንዳይፈጠር ፈራለሁ። ዛሬም የቀሩትን እንዳይጨፈጭፏቸው ፈራለሁ። ስለዚህ አባቶች የራሳቸው አይተውታል። አሁን ምን ይላሉ አባቶች? እውነትም እንደዚህ ዘመን መንግስት እንደዚህ ዘመን እኛ ተመችቶን ያለበት ጊዜ የለም ነው የሚሉት። አይ ልትወስደን ይገባል ውሰደን ማለትም አይችሉም። በቃ ተመለሱ ያላቸው መንግስት ነው። እሱ ደግሞ የሚፈልገው የራሱን አድቫንቴጅ ስለሆነ እነዚህ አባቶች አንድ ነገር ደግሞ ሆነው ሌላ ብጥብጥ እንዳይነሳ ከስር እረኛው ምታ መንጋው ይበተናል አይደለ? ይህን ያደረጉት ኤቲኤል ማለት ነው። ስለዚህ መግለጫውን ብንጠብቅስ? ሁላችንም የምንጠብቀው ነው። እኔም አሁን መግለጫውን ነገ በጣም የምጠብቀው ነው። አባቶች ደርሰው መጥተዋል። ምንድን ነው መግለጫው? ምን አገኘን? እንዴት ነበረ? ወይስ ደርሰን መጣን ነው ሪፖርቱ የሚለውን እየጓጓው ነው ልል ነው። አንደርስታንድ ካደረከኝ ማለት ነው። በነገራችን ላይ አንደርስታንድ አድርጌያለሁ። እኔም ሜቢ እሱ ነው እንትን ለማለት ግን ፖይንቶቹን ለማገናኘት እየሞከርኩ ስለሆነ ነው። ሄደው ሜቢ እዛ ስላለው ቫይብ ምን አይነት ሪፖርት ሊያቀርቡ ይችላሉ፣ ያለው ሁኔታ እዛ አካባቢ እንደዚህ አይነት ነገር ነው። ከዛ አንጻር እነሱ ምን ሊያቀርቡ ይችላሉ በሚል ጉዳይ ላይ ኦልሬዲ ለመዳሰስ ነው ሀሳቤን እንትን ለማለት የፈለግኩትና እሱ በነገራችን ላይ ቪዲዮ ለማለት ግን ፖይንቶቹን ለማገናኘት ፖይንቲን እና ከዚህም በፊት ተናግሬ ነበረ። አርሲ ላይ አባቶች ስለሄዱ መፍትሄ የሚመጣ አይደለም ብዬ ነበር። ከዚህም በፊት እዚህ ቤት ተናግሬ ነበረ። ምክንያቱም ምን አይነት ችግር እንዳለ ደርሶ ራሱ ለመመለስ እንደሚከብዳቸው ተናግሬ ነበረ። ስቲል ከአሰላ ካለፉ አሰላ በዚህ ወደ ሽርካ ወደ በበቆ ጀርክቶ ወደ ሽርካ የሚባል ሀገር ለመሄድ በዚህኛው ደግሞ በአዳማ ሄደው ወደ ጮሌ ወይም ደግሞ ወደ አባውምሳ እስከ አሰኩ በኢታያ እርገታው ደግሞ ወደ አርሲ ሮብ የሚባል አርሲ እስከ አርሲ ዲዳ የሚባል አለ። ወደዛ ለመሄድ በጣም አስቸጋሪ መንገድ ነው። ማንም ሰው ስቲል እሱታውን የመንግስት ሚሊታሪዎች ራሱ እዛ አካባቢ ለመሄድ በጣም የሚያስቸግሩ ቦታዎች ናቸው። ምክንያቱም ምን ያህል እንደሚጎዱ እኛ ስለምናቅ ጀስት በአካባቢው ስላለን ስለምናቅ ነውና እኛ ኦልሬዲ አሁን እንደ ኢትዮጵያ ኦርቶዶክስ ምዕመናን ከአባቶች ኦልሬዲ አሁን ምን እንጠብቅ? ትክክለኛውን ያለውን እውነታዊ ቦታውን ሪፖርት ነው የምንጠብቀው ብዬ ነው የማስበውና ሜቢ ከሪፖርት በኋላ ደግሞ የራሳችን ሀሳብ እንሰጣለን ብዬ አስባለሁ። አመሰግናለሁ። ቴንክ ዩ ባይ ደ ዌይ እሱን ነው እኔም ሪፖርቱን ካየ ግን አሁን የተጀመረ ነገር አለ። ለምሳሌ የባህር ዳሩን እንቅስቃሴ ሰምታ አይታችኋል። ባህር ዳር ለምሳሌ ሰልፍ ነበረ። ቅድስት ሥላሴ ዩኒቨርሲቲ ሰልፍ ነበረ። ምንም አጭር ብትሆን ተሰብስበው ሄደው ቅሬታቸውን አቅርበዋል ወደ ቋሚ ሲኖዶስ ቦታ ማለት ነው። እሱን እናሳያቸዋለን። ስለዚህ አሁን ምንድነው ነገ አባቶች አሁን ለምሳሌ ቲክቫ እያለኝ ነው አቢሲኒያ። ቲክቫ የቤተክርስቲያን ልሳን አይደለም። ኦልሬዲ
ቲክቫ በአንድም በሌላ የሚያጋራቸው ነገር እውነተኝነት ያለበት ነው። የሃይማኖት አይደለም ቢሉ እኮ እኛ እንመጣለን እንደና ሃይመር ማለት ሃይመራውን ሰላም ነው እያለን አይደለ ያለው። አይ የሃይማኖት አይደለም ግጭቱ ካሉ በመጀመሪያ ሃይማኖታዊ ግጭት መሆኑን መንግስት አምኖ መግለጫ ሰጥቷል። እንዳትሸወዱ፣ ሃይማኖታዊ ግጭት ነው። ምርጫን ለማደናቀፍ ቢለው ሃይማኖታዊ ግጭት ነው። ከቀያቸው ተፈናቅሏል። ቤተክርስቲያን ተቃጥላለች። ቤተክርስቲያን የተቃጠሉ ሃይማኖታዊ እኮ ስለሆነ ነው። እዚህ እንታገስ። እኔም አሁን እንደ ፉከራ አይደለም የምናገረው። ኦልሬዲ መግለጫ እያልኩ ነው። መግለጫ አውጡልን፣ ሪፖርት አድርጉልን፣ ሄዳችሁ መታችኋል የሚለውን ነገር። በአንዴ ደግሞ የሚሆን ነገር አንጠብቅም። ስለዚህ ነገ ከነገ ወዲያ እንጠብቃለን የሚወጣውን መግለጫ ማለት ነው። ከዛ በኋላ ምን እንላለን? እንዳልኳቸው አሁን ወላይታ ላይ ሌላ ቦታ ላይ ሰላማዊ የሆኑ ቦታዎች ላይ ድምፅ ማሰማት አትግደሉን የሚል ማለት ነው። እና እሱም ማሰብ ትልቅ ነገር ነው ብዬ ነው የማምነው። ምናልባት ያው የተወሰናችሁትን ልኬላችኋለሁ። ምን ተሰማችሁ? የላኩላችሁ ሲያያችሁ ሰዎች ምን ተሰማችሁ? ቪዲዮውን እያያችሁ ነው። ምን ተሰማችሁ? ሲጻፉልን የተሰማችሁን። እሺ እግረ መንገድ ከየት ነው? ይቅርታ ስላላወቅን ነው። ማንን በልኬን ነው? ሰላም ጤና ይስጥልኝ። እንደምን ነው? እግዚአብሔር ይመስገን። ማንን በልኬት ነው? አሜን። ላይክ ወንጌል መምህር ታምራት መለሰ ባለው ከአዲስ አበባ። እሺ እና ያው እሺ አስገቡ ስላሉን ነው ያስገባው። እሺ አይ ብዙ ርዕሰ ጉዳዮች ስለሆነ ስልኮት በጣም ንፋስ አለው ድምፅ። ኤርፎን ከሆነ የተዉት ኤርፎን። ድምፆት አይሰማንም። ይቅርታ ድምፆት አይሰማም። አይሰማም ድምፅ ያውነው። እሺ አሁን መጥተዋል። እሺ አሁን አይሰማም። ይሰለችው ይላሉ ሊቃውንትና ያው ብዙ ርዕሰ ጉዳይ አንስታችሁ ዞሮ የሆነ ሀሳቦች ነው እስካሁን ስከታተል የነበረው። ምናልባትም ከአንድ ሰዓት በላይ ሆኖኛል። ስልኮት ይቆራረጣል። ኔትወርኮት ይመስለኛል የሚቆራረጠው። አቢሲኒያ እንኳን ደህና መጣ ዛጎል። እሺ ሀሳብ ካሎት እድል ለእርሶ ልስጥ። እሺ እንዴት አመሻችሁ? በድጋሚ አንዳንድ ነገር የሆነ ቅር ያለኝ ምናልባት ከ2014 ጀምሮ እዚህ ከአሰላ እስከ ናዝሬት ባሉ ከተሞች ለስራ እንቀሳቀስ ነበርና መንግስት ለዚህ ለአጥፊው አካል የሆነ ልጆች ሲጫወቱ የማርያም መንገድ እንደሚሉት ሁሉ ለዚህ ለአሸባሪው አካል አሁን ክርስቲያንን ለሚያጠፋው አካል የማርያም መንገድ የሰጠበት ቦታ አለ። መታውቁት ከሆነ ምናልባት የዛ አካባቢ መታልፉበት ከሆነ 5 ኪሎ ሜትር የምትሆን ቦታ ዶዶላ የሚባል አካባቢ 5 ኪሎ ሜትር የምታክል ቦታ ላይ በቃ አንድም መኪና ማለፍ የማይችልበት ቦታ ነው። ምናልባት ከ12 ሰዓት በኋላ መኪና ልለፍ ቢል በቃ እንደማያልፍ ያውቀዋል። መጀመሪያ ዶዶታ ልክ ነው። እሱ እንደማያልፍ ያውቀዋል ቦታውን። መከላከያ መጥቶ እዛ ቦታ ላይ መከላከያ እንኳን እየፈራ ነው የሚያልፈው። መከላከያ የያዘውን በቃ ዘመናዊ የተባለውን መሳሪያ ይይዛሉ እና በስናይፐር ያወርዷቸዋል ከመኪና ላይ እና አንድም የመናኸሪያ መኪና ከ12 ሰዓት በኋላ ከመናኸሪያ አይለቀቅም።
ይሄ ተፈርቶ ብቻ ማለት ነው። ሌላ ምንም መንገዱ ሌላው ሰላም ሆኖ ያቺ ቦታ ግን የነሱ መናገሻ ነች። በግራና በቀኝ የገበሬ ማሳ ነው። ነገር ግን የነሱ ምሽግ ሆኖ ነው የሚያገለግለው። አሁን በጣም እንደዚህ እየተፈሩ ያሉ ቦታዎች ሌላ አይደለም። በቃችው 170 ኪሎ ሜትር ነች ከናዝሬት እስከ አሰላ ባለው ቦታ ማለት ነው። የመጀመሪያ አሁን የትኞቹ የገጠር አካባቢዎች ከተባለ ደግሞ እዛው ከአሰላ አካባቢ ከጀመር ምናልባት ሀቡራ የምታውቁት ከሆነ አሁን በጣም የሚገርሙ ክርስቲያኖች አንድ ጊዜ እዛ ሄጄ ነበር። በጣም በቃ በገጠር እኔ ሌላ በቃ እኔ ኦሮሚያ ውስጥ እስከማይመስለኝ ድረስ ትክክለኛ በቃ ንጹህ ክርስትና ያየሁበት አካባቢ ነውና እነሱ ክርስቲያኖች 90% ሙስሊም ነው ያለው። በጣም እየፈሩ ነው የሚኖሩት ከድሮ ጀምሮ። አሁን ዲያቆን ጓደኛ አለኝ እዛ የሚኖር የተማረ ሰው እንኳን ወጥቶ ስራ ማግኘት የማይችልበት ስራው የኛ ነው ብለው የሚያስቡበት ቤተክርስቲያን ሲሄዱ ለሊት ሲሄዱ ዲያቆን መንገድ ላይ የሚቀርበት ለቅዳሴ ሰው ሲወጣ ሬሳ ይዞ ወደ ቤት የሚመለስበት ነው አሁንም ድረስ ማለት ነው። ከ2014 ጀምሮ ይሄ ነገር የተለመደ ነው። አሁን እንደዚህ በጅምላ ሆኖ እንደ አዲስ እየተወራ ሆነ እንጂ እኔ ከ2014 ጀምሮ በየጊዜው እንሰማለን። የቤተክርስቲያን አገልጋዮች፣ ካህናት፣ ዲያቆናት በየጊዜው በየጥሻው ስር ተገድለው ይገኙ ነበር። ዛሬ ግን እንዲህ በጅምላ አገልጋዩንም ምዕመኑንም ሲሆን ጎልቶ ለመሰማት በቃ እንጂ ይሄ እኔ በማውቀው እንኳን ከዛ ጀምሮ በስርዓት እየተሰራበት ነበር። ይሄ እንዲህ እንዳለ እነዚህ ነገሮች እንደዚህ የክርስቲያን እልቂት እያንዳንዱ ጊዜ ህዝቡ ይሰማዋል። አሰላ ግን አንድም ቦታ ላይ አይወራም። እዚህ ናዝሬት አዲስ አበባ በደንብ ይሄ ነገር ህዝቡ እንዲያውቀው ይደረጋል። አሰላ ላይ አንድም ጊዜ አንድም ቦታ ላይ ተወርቶ አያውቅም። ታስቦበት የተደረገ ይመስል ማለት ነው። እና የበለጠ ትኩረት ማድረግ ያለበት አሁን እነዚህን ቦታዎች ምስራቅ አርሲ የተባሉ የገጠራማ ቦታዎች በጣም ጥሩ የሚባሉ ጠንካራ ክርስቲያኖች ያሉበት ነው። ግን በጣም ቁጥራቸው አናሳ ነው። በየጊዜው እንዲሁ በቃ የመጣ ሰው በሙሉ ማሳችሁን ዘንድሮ አታርሱበትም ማለት የሚችልበት ቦታ ነው እና እንደውም ከተባለ አይቀር አካባቢ የሚቀጥለውን የገብርኤልን ንግስ እዛ ብቻ ሳይሆን አካባቢው ላይ ያሉትን ደብሮች ክርስቲያኖች ማጠናከር የግድ ይለናል። ከተማ መኖር ድሎት ሆኖ ታይቶናል። አሁን ከትንሽ ጊዜ በኋላ ናዝሬት እኔ ጋር መድረሱ አይቀርም። 150 ኪሎ ሜትር ነው፣ 140 ኪሎ ሜትር ነው በመሃል ያለው። ነገ ይመጣልኛል እኔ ጋር፣ ይሄንን እርግጠኛ ነኝ። አሰላ ስለዚህ ነገር ማውራት አንችልም ነበር። አንድም ብናወራ የጎሪጥ እየታየን በቃ ማታ በጊዜ መግባት አለብኝ፣ ወደ ቤቴ በጊዜ መግባት አለብኝ እያልኩ ነበር ምኖረው። አሰላ 3 ዓመት ኑር ያለው አሰላ በጣም በችግር ነበር ምኖረው። ጥቁር ልበሱ የተባለ ጊዜ እዛ ነበርኩኝና ጥቁር ለብሰን የሰፈር ሚሊሻ ከመንገድ ያባረረን ነበር። ተመለሱ ልብስ ቀይሩ እየተባለ ነው። ቤተክርስቲያን እቺ ነገር አትወራ። በጣም ፍርሃት ያለበት ክርስቲያኑ በጣም ተሸማቆ አንገት ደፍቶ የሚኖርበት አካባቢ ነው። ምናልባት መንቃት ካለብን እዚች ጋር መንቃት አለብን። ዛሬ ካልተከላከል ነው ነገ ከተማ ይመጣል፣ ነገ አዲስ አበባ ይመጣል። አመሰግናለሁ። እሺ፣ እናመሰግናለን ዛጎል። እግረ መንገድ ሚዲያ አላወቅኖትም። ደግሞም
ድምፆች ስለማይሰማ ነው ያወረድነው ማለት ነው። አሁንም አላወቅነውም። ለምሳሌ ዛጎልን እናውቀዋለን፣ ኢቲኤል እናውቀዋለን፣ አቢሲኒያን እዚህ ቤት የምንተዋወቅ ሰዎች ነን፣ እየተነጋገርን ያለ ነው ማለት ነው። ስለዚህ ለምን አወረዳችሁኝ ያስገቡኝ ምናምን አይባልም፣ አናውቁትም። ስለዚህ በውስጥ ካናገሩኝ በኋላ ሀሳብ እንዲቸሩ እድል ሰጥቶታለሁ ለሌላ ቀን ማለት ነው። ዛሬ ግን ዝም ብለው ይስሙን ስላላወቅኑት ማለት ነው። እናመሰግናለን። እኔ ያው እንዳልኳችሁ ነው፣ የሌላው ይበቃኛል። ምክንያቱም ምንም እኮ ያደረግነው ነገር የለም አለ። ኔትወርኩ አይሰማም፣ አናውቅም እኮ የማናውቃቸው ሰዎች ስለ አይሰማም ስላለን ሌላ ነገር መጽሐፉ ምን ይጠቅማል? ፌር አይደለም ምናምን። እኛ ቁስል አለብን፣ ይበቃናል። በቃ ጥሩ ነው። ለአከ ወንጌል ለወንጌል የተላኩ ኖት እናከብሮታለን። በቃ ግን እንደዚያ ይባላል። በቃ ሚዲያ አሉት አይደለ? እግረ ሚዲያ ምናምን መስራት ይችላሉ እዛ ላይ። ሶሪ እሺ። የአቡ እንግዲህ አንድ የወጣ ዜና አለ። እሺ የመጨረሻውን የላኩልሽን ዜና እሱን የለመኑ ወዳጅ ነው እንዴ ወጣች ለመኑ የአቡ እሺ እሱን ዜና እኔና በቃ ተኬ በውስጥ ጻፍልኝ ብያለሁ። ቆይ አንዴ ላስተካክልሽ። የኛው ነው። ቆይ እሷን እናሳያታለን። መንግስት የለበትም የሚለውን አሁን ለምሳሌ እሷ ከላይ ያለችውና እና አምጫት ይኸውላችሁ። አሁን እቺ ይኸውላችሁ እዋት ፈዲላ ትባላለች። በደንብ ስሙ። የመንግስት አለቅላቂ ነች። ዳስጣሉ በአርሲ ዳስጣሉ ትለናለች። የአብይ አለቅላቂ ነች ስንል አንዳንዶቹ አይገባቸውም እና በተለይ ምንድን የገብረ ወዳጅ ነች። አብረው ነበሩ፣ አብረው ነው የተማሩት። ቀጥይ አሰሚ ምናምን ይላሉ ማለት ነው። ይኸው እንግዲህ እቺ ባለስልጣን ናት። አካውንቷ ይኸው እንግዲህ ይህን ይመስላል። ምንድን ነው የምትለው? ማቅልበሱ እንግዲህ በሩ እንግዲህ ማቅልበሱ ትለናለች ማለት የመንግስት አለቅላቂ ነች። እንግዲህ አብይ እንደሚያስገድል በዚህ ወቅት ለአይመረ ላኩለት። እንግዲህ የማይገባችሁ ሰዎች ካላችሁ እንግዲህ የራሳችሁ ጉዳይ። ጥቃቱ ወደድክም ጠላህም መዋቅራዊ ነው። በቃ ዘርፈ ብዙ ነው። ሰው እንዳንድ የኦርቶዶክሳዊት ቤተክርስቲያን ልጅነትህ ጠንከር ያለ አቋም ወስደህ መከላከል ይጠበቅብሃል። እሺ ገብረ እናመሰግናለን። ቆይ አንዴ፣ ቆይ አቡዬ አንዴ እዚህ ጋር አንደርስታንድ አድርጎኝ። አሁን እኔ አሁን እግረ መንገድ ምንድን ነው የሚሉን? እኔ እኮ ግራ እኮ ነው የሚገባኝ። ታውቋቸዋላችሁ? ነው ቢንዬ ኤፍቢ እና ቲክታክ ቢሰሪዎት ጸጋዎት ብዙ ነው ብሎ ለጥፎ እኔ አለቅላቂ ነው እንዴ? ናግባ ሲበዩ ናግባ በዩ ገዝቶ ሰጥቶ እንደው ባናቅም አሁን ይኸውላችሁ አጀንዳ እኮ ሊያስቀይርን ነከውንክ። ቆይ ለእሱ ደግሞ ሌላ ሰነድ ልላክለት። እሺ ሰነድ ልላክለት ሌላ ዳሩ ምን እሱን ደግሞ አሳይተ ገንዘብ ትቀበላቸዋለህ። እሺ እኔ አልገባኝም። አስገቡኝ ምናምን እፈር። በነገራችን ላይ ስለሳቸው እፈር። ብዙዎቻችሁ አሁን አንድ ፈለገ ማን ነው የሚባለው ቄርሎስ ምናምን አግኝቼዋለሁ እና እፈሩ እና ምንድን ነው የምትንቦጣረረው መተህ ማለት ነው። አናውቅንም። ዛሬ ነው የመጣው ወንድማችን። ስለሳቸው ጉዳይ ደግሞ አስቀምጠናል። ከቻልክ ደግሞ ናሞግተን። ለምንድን ነው ቡስት የምታደርጉት? ቡስት ለምን ትላላችሁ? ታደርጉት ቡስት በቪዲዮ ታሲ በቪዲዮ
እሺ ልብስ በቃ ልበስና ልብስ በቃ ተኛ። በሳቸው ዙሪያ ሐሳብ ካለ ጻፍና ነገ ከፈለክ በሆነ ሰዓት እንገባለን። ዳሯውን መረጃ በሰጣችሁ እኮ እያስፈራራችሁ ገንዘብ ትቀበሏቸዋላችሁ። ለዛ እኮ ነው ማልሰጣችሁ። እንኳን ለናንተ ለዚህ ላሉ ወንድሞቼ እንኳን አላሳየውኝ። ለራሴ ማፍራለሁ። ና አደብክሳ እሲ ካውንስሉ ያለውን እሲ እንስማ። ክፈችው እንትኑ የመጨረሻው ቪዲዮ ክፈች። የውጭውን ዜና ነው ይሄን ነው። አዎ The Oromo Liberation Army, also known as the OLA. As Ethiopia counts the votes from its latest national election, with Prime Minister Abiy Ahmed expected to remain in power, a far deeper crisis is threatening to split the country's social fabric entirely apart. Ethiopia's ancient Orthodox Church is sounding the alarm over an alleged organized campaign of mass slaughter of Christians in the country. At least 37 Orthodox Christians were reportedly killed in a fresh wave of violence between the 31st of May and the 2nd of June in Asko Werdia of East Arsi Zone. More than 280 people are reportedly still missing, and hundreds of homes were destroyed. Now, reports say that a 101-year-old church was also burned to the ground. Other church buildings were also reportedly destroyed. Church officials have repeatedly accused the Oromo Liberation Army, also known as the OLA or Shene, of carrying out the attacks. And they are now asking the intervention of federal government to stop the alleged persecution. Many faithful believers were unjustly killed, and hundreds of our people were displaced from their homes. This is a deeply sorrowful event that has caused immense grief to our church. We earnestly call upon the government to put an end to this chain of violence and bring the perpetrators to justice. The Oromo Liberation Army has reportedly denied responsibility. The group says it was not involved and claims that other actors are seeking to spark divisions between local Christians and Muslims.